ከዚህ ነገር መውጣት አለብኝ አይደል እንዴ? እኔ ብዙ ውስጤ ላይ ጥያቄ የፈጠሩብኝ ነገሮች አሉ። ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። እኔን እንደ ክፉ ሰው የሚሉት እኔን እንደ ተበዳይ ሰው የሚሉት በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። አይዞሽ ሩታዬ አይዞሽ፣ የልዑል ሸጋ እናት እንግዲህ ብዙ ነገር አደረጉኝ፣ ሰደቡኝ፣ በደሉኝ፣ እንደ ክፉ ሰው አዩኝ ስትል ነበረ። ሩታዬ የኔ ውድ ነገር የእንጀራ ገመዳቸው እስከሆንሽ ድረስ እድሜ ልክሽን ነው የሚሰድቡሽ። ስለዚህ አጠናግሪያቸው እነዚህ ሰዎች። አለቀ። ከህይወትሽን ውልቅ አድርገሽ ማስወጣት፣ ራስሽን ማስከበር። ሌላ መቼም ከስድብ ቤተሰቦችን ከማሰደብ ራስሽን ክብርሽን ዝቅ ከማድረግ እና ራስሽን ከማሰደብ ማለት ወደኋላ አይሉም። ይሄንን አምነሽ ተቀበይ። አሁንም ቢሆን ማለት ነው ለአንቺ ክብር የላቸውም፣ ለቤተሰቦች ክብር የላቸውም። እኔማ ውድ ቤተሰቦቼ ከትላንት ወዳ በተሰራው ቪዲዮ እሳት ጎርሼ ነበር የጠበኩኝ አብርሃምን። ለምን አትሉኝም? ሩታ ምን አደርገሽኝ ነው ለምንድን ነው እንደዚህ የሆንኩኝ ብሎ ይጠይቃታል። ወይም ደግሞ እንደዚህ ብሎ ቪዲዮ ይሰራል ብዬ ጠብቄ ነበረ። እኔ አላህ ምስክሬ ነው ልክ ልኩ ነበረ እስከ ጥግ ድረስ ምነግረው የሆነ ነገር ያ ነገር ቢላት ማለት ነው። ምክንያቱም ለቤተሰቦቿ ክብር እንደሌለው ራሱ ያሳይ ነበረ። እዚህ ጋር ለምን መሰላችሁ? ሩታ መተት አድርጋለች። ቀጥሎ ደግሞ ቤተሰቦቿ ራሱ የመተታም ዘር እናቷ ስትመጣ ሚዲያ ላይ እቺ መተታም እናት ስትባል ነበረ። ያንን ሁሉ አይቶ መጥቶ ሩታን ምን አደርገሽብኝ ነበረ ካላት እኔ አንድች ነገር አላስቀርም ነበረ። እንደው አንድች ነገር እንደ የተደበቀው ነገር ራሱ ዝቅዝቅ አድርጌ ነበረ የምናገረው። ቻናል ይዘጋል፣ ቻናል ይከፈታል። አለቀ። ይሄ ነበረ ጠበኩኝ። እሳት ጎርሼ ነበረ ጠበኩኝ። ሴት ልጅ ክብሯን ዝቅ ሲደረግ ማየት አልፈልግም። እንደናንተ የረከሱና የዘቀጡ ሴቶች አሉ። ልክ እንደናንተ ደግሞ ልፍስፍስ ልል አልችልም። $1 እና $2 ብዬም ደግሞ ራሴን ዝቅ አድርጌ ሴት ልጅ ዝቅ አላደርግም። ገባችሁ አይደለ? እናት አለኝ። እናቴ 9 ወር ሙሉ ለፍታ ደክማ ወልዳኝ ለዚህ አደርሳኛለች። ስለዚህ የሌላኛውም ሰው እናት ሲነካ ያለ አግባብ ስም ሲሰጠው ዝም ብለሽ አትይ፣ ምድረ ክርፍፍ ማለት ነው። ሌላኛው ውሽሚት እንግዲህ እኔ ከዚህ ውስጥ መግባት አልችልም፣ እዚህ ውስጥ መግባት የለብኝም እያለች ነበረ። ውሽሚት 500,000 ብር ሰዓት ብለሽ አርቲፊሻል ሰዓት ራሱን የገዛው ሰዓት ራሱን እየተጠቀመው ያለው ሰዓት እኮ እሱ ላይ መተት አድርገሽ ሰተሽዋል እኮ የዛኔ ማለት ነው። እኔ እዚህ ውስጥ መግባት የለብኝም። እዚህ ውስጥ መግባት ከሌለብሽ ውልቅ ብለሽ መውጣት ነው፣ የራስሽን ህይወት መምራት ነው። አለቀ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች የሰሞኑ ቢዚ እየሆንኩ እየጠፋሁኝ ነው ማለት ነው። ትላንትናን ቀን ጠፍቻለሁ። እውነት ለመናገር ከትላንት ወዳ በተለቀቀው ቪዲዮ ማታው አይቼዋለሁ እና አይቼ እንትን አልኩኝ ማለት ነው። የዛ ቀንም አልተመቸኝም ነበር፣ እንግዳ ነበረብኝ። ቀጥሎ ትላንትናም ደግሞ እንደዛው ማለት ትላንትናን ቀን አልተመቸኝም። ማታ ከባድ ራስ ምታት ነበረብኝ። እንደው በዛው ባስቀረሽ ነው የሚሉኝ የውሽሚት ደጋፊዎች። አያስቀረኝም። የሚያሳምምም አላህ ነው፣ የሚያሽርም ደግሞ አላህ ነው። ገባቸው አይደለ? በዛ በራስ ምታት ምክንያት ሆኜ ብቻ ከላይ ሁለት ምርጫው ምንድን ነው ተናገረ፣ ውሳኔው ተናገረ ብሎ ርዕሱ ብቻ ነው ያየሁኝ። ርዕሱን ብቻ አይቼ ወጣሁኝ። የሆነ ነገር አላት ሩታን ወይም አልፈልግሽም አላት ወይም የሆነ ነገር አላት ቢል ራስ ምታቱ ራሱ ሊፈነዳኝ ቢደርስ ገብቼ ላዳምጠው እችል ነበረ፣ ግን አላዳመጥኩትም። ርዕሱን አይቼ ጸጥ አልኩኝ። ጠዋት ገብቼ ማዳመጥ ጀመርኩኝ ማለት ነው። እውነቴ ነው የምላችሁ፣ እኔ አላህ ምስክሬ ነው፣ አልዋሻችሁም። በቃ ውስጤ ላይ ያለው ይሄንን ብሏት ከመጣ ብዬ ጠብቄ ነበረ። የምሬ ነው። እንዴ እስከ መቼ ትረገጣለች እቺ ልጅ? እስከ መቼ ትሰደባለች? ባላደረገችው ድርጊት ቪዲዮ አሰሪ ነይ ስሪ እዚህ ጋር ግቢ ተብላ ክብሯን ዝቅ የሚያደርግ ርዕስ ሲሰጣት እየሰራች ሲቀጥል ደግሞ ቻናላቸው እንዲታይ ቪዲዮቸው እንዲታይ ገና የእንጀራ ገመዳቸው ሰበብ ሆነ። እስከ መቼ ነው የምትሰደብ? እስከ መቼ ነው የምትረገጠው? እስከ መቼ ነው ክብሯ ዝቅ ተደርጎ የምትኖረው? የልጅ እናት ናት እኮ ጋይስ። የልጅ እናት እስከሆነች ድረስ ልጅዋ ነገ ቀን የሚያፍርበትን ቪዲዮ መሰራት የለበትም እኮ። ልጅዋን የሚኮራባት እናት መሆን አለባት እንዴ። ሰው ሲያጣጥላት፣ ሰው ያላደረገችው ነገር አደረገች ሲላት እኮ ልጅዋም የሆነ እናቴ ታደርግ ነበረ እንዴ ብሎ ጥያቄ የሚፈጥርበትን ቪዲዮ መሰራት የለበትም። እና ያ ነገር ይላታል ብዬ ጠብቄ ነበረ። እስኪ ይበላት በቃ። እኔ እውነት ለመናገር እሳት ጎርሼ ነበረ ጠበኩኝ። እስኪ ይበላት ብዬ ጠብቄ ነበረ። ምን አደርገሽብኝ ነው ወይም ደግሞ ምን አደርገሽብኝ ነበረ ብሎ ቢጠይቃት እኔ አልፋታውም ነበረ። የምሬ ነው የምላችሁ። ቻናል እኮ ነው የሚዘጋው፣ ሌላ ነገር የለም። ምንም የሚዘጋን ደግሞ ማያዘጉም ማዘጋትም አይችሉም። እነሱ የእኛን ቻናል አዘግተው እነሱ ሊደርሱ
ሲቀጥል በሰው ልጅ ላይ እንደዚህ ክብሩን ዝቅ ተደርጎ እድሜ ልኩን አይሸቀልበትም። ሩታ አይታችኋታል እንግዲህ በአንቋት እየተናገረች ነበረ። ደመቁ ለምን ትነፋረቃለች? ደመቁ ለምን እንደዚህ ትላለች? ምናምን ትያለሽ አንቺ ያለሽ አይደል እንዴ? ባህር ማዶ ላይ ቁጭ ብለሽ አፈቀርኩኝ ብለሽ እድሜ ልክሽን ያንን ገንዘብሽን ሰተሽው ማለት ገንዘብሽን ሩታ ገንዘቧ ሰታ እኮ አይደለም ባል ገዝታ እኮ አይደለም የምትኖሩ። ልክ እንዳቺ ማለት ነው። ክፉ ነገር መናገር ፈልጌ አይደለም፣ ግን አንዳንዶቻችሁ ጋጠወጦች ልንገራችሁና ማለት ነው። ባህር ማዶ ላይ ቁጭ ብለሽ አረባ ሀገር ሽንት ቤት እያጠብሽ ያንን ገንዘብ እየሰበሰብሽ ባልሽ ካልሰጠሽው ወይም ደግሞ ፍቅረኛ የምትይውን አረመኔ ካልሰጠሽው አልፈልግሽም ሲልሽ ወይ የሆነ ነገር ሲልሽ ወይ ገንዘብ ሲጠይቅሽ በገንዘብ አታለሽ ባል እየያዝሽ አይደል እንዴ? አይ ገንዘቡን ጨርሶ ከበላ በኋላ አልፈልግሽም ብሎ ሲሄድ ደግሞ እንዴት እንደምትነፋረቅ እያየን አይደል እንዴ? ቲክቶክ በሙሉ እኮ እያንዳንዱ እየተነፋረቀ ርዕስ አድርጎ ጽፎ እየወጣ እኮ እያየን ነው። ገንዘቤን በልቶ ጠፋ፣ የ2 ዓመት ፍቅረኛዬን ሄደ ካደኝ ብለሽ እኮ እየተነፋረቅሽ እኮ ነው። አንቺ እኮ ባልሽን እኮ በገንዘብ የያዝሽ ሴት ነሽ። ልንገርሽና ሩታ እዚህ ጋር ብታለቅስ ብትነፋረቅ ደም እንባ እንኳን ብታለቅስ የልጁ አባት ነው። ልንገርሽ ይሄ ቅይጥ በቅይጥ ማድረግ አትፈልግም። እንደዚህ አይነት ሴት ብታለቅስ እንኳን ይገባታል። አልቅሳ እንኳን እኔ ያላደረግኩትን ነገር አደረግሽ ተባልኩኝ፣ ተበደልኩኝ፣ እንደ ክፉ ሰው ታየሁኝ አለች እንጂ ባህሬን ተወሰደብኝ፣ እባክህ አብርሃም ከኔ ጋር ሁን፣ እባክህ አብርሃም ትተኸኝ አትሂድ ብላ እኮ አይደለም ያለቀሰችው። እንደዛ ብትል እንኳን ጎበዝ ሴት ናት። ልንገርሽና ታቅበታለች እንዴ። እናቶቻችን እኮ እየተደበደቡ እንኳን ከባሎቻቸው ጋር ኖረው ልጆቻቸው ለዛሬ አደርሰዋል። ልንገርሽና አንቺ ያለሽ አይደል ዛሬ የሆነ ነገር ብለሽ ወይም ሌላ ወንድ አምሮሽ የምትወጪ። ሲጀመር የውሽሚት ደጋፊ የሆናችሁ እኮ ሲጀመር እንትን ናችሁ። ይሄ ጋጠወጥ ናችሁ። እየሄዳችሁ ነው ወንድ ጋር እየተልከሰከሳችሁ ነው። አንቺ አሁን ሚስቴ ናት ብሎ የሚይዝሽን ባል እኔ አላቅለትም። እውነቴ ነው። ሩታ ብታለቅስ ምን ብትል አብርሃምን ተንበርክካ ብትለምነው ምን ብትለው ባልዋ ነው፣ የልጁ አባት ነው፣ መብትዋ ነው። ሌላ ደግሞ ለሚዲያ ትለምነው እንጂ ወይም ደግሞ ለሚዲያ እንደዚህ ትሆን እንጂ አንቺ እንደምታስቢው አይደለም። ገቢቶ አንቺ ለነገሩ አይገባሽም፣ ድንቁሩ ነሽ፣ የሚገባሽ ሰውም አይደለሽም። ብትነፋረቅም የልጁ አባት ነው። ደግ አደረገች። ሞታ ተገንዛ ትበልጥሻለች ብያችኋለሁ። ሰሞኑ ራሱ ነግራችኋለሁ። ደጋግሜ አልነግራችሁም። $1 እና $2 ብዬ እዚህ ጋር ላሽቃብጥም ልዝረከረክም አልችልም። ገባችሁ አይደለ? የሚመጥነኝና የማይመጥነኝን ቦታ ጠንቅቅ ያውቃለሁ እኔ። ሲጀመር የምሬን ነው እንዴ። ምንድን ነው በዩቱብ ነው እንደምትተዳደሩት? ሂድ ወደዛ እንደ አብርሃም ራሱ ረግጠህ ሰርተህ ሚስትህ አታስተዳድርም እንዴ? እዚህ ጋር የሚስትህ ለቅሶ ምክንያት ትሆናለህ። ሚስትህ እንድትሰደብ ምክንያት ትሆናለህ። ማን ጋር ጠወጥ መቶ አፉን ይከፍትባታል። ሌላኛው ደግሞ አንድ ዘለላ አምባ ራሱ እኮ በሩታ አይን መታየት አልነበረበትም። ትላንትና የነበርክበትን ራሱ መርሳት አልነበረብህም። ልንገርህና ቡዜ ደግሞ እንደዚህ ጥያቄ ያለሽ ደህና በታመመበት ጊዜ ደህና ነው ስትይ ነበረ። ደህንነት ሽጪ። እውነት በቃ ጤናሽን እጪ። ጤናሽን ያሳጣሽና ያሳየሽ። እኔ አይመለከተኝም። እኔ ክፉ ሆኜ አይደለም። ነገር ግን ሴት ልጅ ከፍ ዝቅ አታድርጉ። የእንጀራ ገመዳችሁ ናት እቺ ልጅ። እስከ ዛሬ ያደረሰቻችሁ እሷ ናት። በእሷ ጉልበት ነው። የማንተዋወቅ መሰላችሁ? እንደ አንድ ከተማ ላይ ኖረን ዝርክርኮች ከየት እንደመጣችሁ እኮ እንተዋወቃለን እያንዳንዳችን ማለት። ለሴት ልጅ ክብር ይኖራችሁ። ሲቀጥል ትላንትና የነበርሽበት አትርሺ። አንቺ ራሱ በታመመበት ሰዓት ደህና ነው እያልሽ ነበረ እና ታዲያ ሳይታመም ታመመ ልትልሽ ትፈልጊያለሽ እንዴ? ምን ትመስላለች እቺ? አልታመመም፣ ጤነኛ ነበረ። አሁንም ጤነኛ ነው፣ እየኖሩ ነው አብረው። ሩታ ከዚህ እንትን እውነት ከዚህ ከተጨቃጨቀ ድራማ ያውጣሽ ፈጣሪ። እኔ ምንም አልልም። እውነቴ ነው። ቤተሰብ እንዴ እድሜ ልክ ሰው እንዴት እድሜ ልኩን እንዲያለቅስ ሰበብ ይሆናሉ? እድሜ ልኩ እንዲሰደብ ለምን ይሆናሉ? አላቅም።